ትዝ ይለኛል እዚህ መጥቼ እኔ ሉሲፈር አምላኬ ነው ብዬ ነግሬ ነበር ካስታወስክ። ሰላም እንዴት ናችሁ? ውድ የአበሻ ጨዋታ ቤተሰቦች በህይወት መንገድ ላይ ያለነው እኔ ዘላለም ነኝ። ዛሬ እንደተለመደው በህይወት መንገድ ላይ የበርካታ ጥያቄዎቻችሁ ያው ክሮቤልን ብዙዎቻችሁ ጠይቃችሁኛል። የኔን ማንነት ለማወቅ ብዙ ነገር አድርገዋል እነሱን እንዳስገባቸው፣ ግን እንደዛ አልሆነም። ሰዎች በጣም ነበር የረበሹኝ። እኛም እሱን ስልክ ለመስጠት የሱን ፈቃድ ማግኘት ስለነበረብንና እነዛ ሰዎች እኔን ለማጥፋት ይፈልጋሉ። አሁን ላይ የኔን መጸጸትና የኔን ያልተመቸ ነገር እነሱ ለመጠቀም ነው የሞከሩት። እንግዲህ ምንድነው ያው መናገር የነበረብኝን ነገር ነበር እየተናገርኩ ያለሁት። ድንገት ነው እንደመጮህ ያደረገው። በርትተን እንዴት እንዳደረገኝ ያው በጣም ደንግጫለሁ። ቢሆንም ግን አንዳንዴ ደግሞ የምትታመነውን ስለምትታመን ትቆማለህ እንጂ ትንሽ ከባድ ነበር። እሱ የሚለው ንቅሳቱ እየሄደ ነው የሚለው። በዛ ሰዓት ከፍተኛ ህመም አለው እና አስደንጋጭ ነበር ሁኔታው። አሁን ላይ አምላክ አይደለም ለማለት እፈልጋለሁ፣ ግን ያ ንቅሳት ያቃጥለኛል። ማቃጠል ሳይሆን ያ ንቅሳት ሄዶ አንገቴ ላይ ይሆናል። ራሴን እንዳጠፋ ይገፋፋኛል። ወደ ሀገርም ወደ እንግሊዝም መመለስ አልቻልኩኝም። ከዛ በኋላ እንኳን ብዙ ማውራት አልቻልንም። ምክንያቱም ነርቨስነስ ሆነ፣ ስሜቱ ጥሩ አይደለም። ወጣ፣ ማጨስ ነበረበት፣ ሲጃራው ማጨስ ገባ። እንደገና ስሜቱ ጥሩ አልነበረም እና ብዙ ማውራቱን አልቻልኩም። የሁለት ዓለም መንግስት ጋር ቆመህ ከሁለቱም ፖዘቲቭ ነገር አትጠብቅም። እባቦች፣ ትላልቅ እባቦች ይመጡ ነበሩ ወደ እኔና ያ ኃይል እኔ መግደል ይፈልጋል። በህይወቴን የፈረምኩትኝ ከዚ ህይወት መውጣት አልችልም። የማይቻል ነገር ለማግኘት የመጣሁት ኢትዮጵያ ውስጥ ቅርብ ጊዜ ወይ መኖር ወይ መሞት የሚባለው ደረጃ ላይ ደርሳለሁ። የአበሻ ጨዋታ ዳይሬክተር ጋር በርካታ ስልኮች ተደውሏል። ክሮቤልን ማግኘት ትፈልጋላችሁ? እንግዲህ አላማችን እኛ እንድትማሩበት እንጂ ሃይማኖትን ለማስፋፋት አይደለምና ከአላማችን መንገድን ፈቀቅ እንድንል ስላልወደድን ክሮቤል ምንድን ነው የሚለው፣ እሱስ በዚህ ጉዳይ ላይ ምንድን ነው የሚለውን ነገር ከእናንተ ጥያቄ ጋር አብሬ ጨዋታ ላደርግ ዛሬ ቀጥሬዋለሁኝ። ተገናኝተናል ክሮቤል ጋር። እንግዲህ የአበሻ ጨዋታ ቤተሰቦች እንደተለመደው አብራችሁን ቆዩ። ክሮቤል እንዴት ነህ? ሰላም አለን። እንግዲህ በድጋሚ ከአበሻ ጨዋታ ጋር እንድንጫወት ስለመጣ ደስ ብሎኛል። ክሮቤል እንግዲህ ያው ተመልካቾቻችን ብዙ ጥያቄ ያላቸው አንተን በድጋሚ ማግኘት ፈልገዋል። ብዙ ጥያቄም ስለመጣ ነው ልናገኝ ወደድ ነው። ወደ የአበሻ ጨዋታ ቤተሰቦች እንግዲህ በእናንተ ጥያቄ ክሮቤልን ዛሬ በድጋሚ አግኝቼዋለሁኝ። የአበሻ ጨዋታ ዳይሬክተር ክሮቤልን በመፈለግና ድጋሚ እንድናገኘው በመመቻቸት ተረድቶናል። እሱንም ከልብ እናመሰግናለን። እዚህ ጋር የአበሻ ጨዋታ ቤተሰቦች ልነግራችሁ የምወደው ነገር በቀን ውስጥ ከ300 ያላነሱ ስልኮች ይደወላሉ። በዚህ ውስጥ ካሉት ስልኮች ውስጥ በርካታውን የስልክ ጥሪ የሚሆነው አንደኛ ክሮቤልን አገናኙ ሲሆን፣ ሁለተኛው ደግሞ ሹገር ማሚዎችን አገናኙን የሚል ነው እና አዎ ሁላችንም የኑሮ ክብደት አለ፣ ድህነት አለ፣ የተለያየ ማህበራዊ ችግር አለብን። በዚህን ያህል ግን ክብርንም ራስንም ዝቅ አድርጎም ነፍስንም አሳልፎ መስጠት ተገቢ አይመስለኝም እና ይህን ጥሪያችሁን ባታደርጉ ደስ ይለኛል። እኛ ትልቁ የዚህ ፕሮግራማችን ዓላማ ሰዎችን ከችግራቸው የሚወጡበትን መንገድ እንጂ ለሰዎች የኃጢአት መንገድ መሸጋገሪያ ፕሮግራም ማዘጋጀትም አይደለም። ማንም ሰውም ረክሶና ጎሎ ከሚዛን ዝቅ ብሎ እንዲገኝ አንፈልግም እና ጥሪያችሁን እባካችሁን አስተካክሉ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ግን ትርፍ የለውምና በማታተርፉበት ነገር ላይ ጊዜያችሁንም እድሜያችሁንም ገንዘባችሁንም ህይወታችሁንም አታሳልፉ። ይሄ ዛሬው መልእክታችን ነው። ከክሮቤል ጋር እንጫወታለን። ክሮቤል እንዴት ሰንብተሃል? ደህና ነኝ፣ ጥሩ ላይ ነኝ። ሰላም ጥሩ ነው። ያው እንግዲህ ክሮቤል በነበረን ቆይታ አንተን እንደዚህ ኢንተርቪው ካደረግን በኋላ
በጣም በርካታ ስልኮች ነው የሚመጡት። አንተን አገናኘን የሚሉ ሰዎች ናቸው የሚበዙት እና ያው የተወሰኑትንም በአንተ ፈቃድ ምክንያት ሰጥተናል፣ ብዙዎቹን አልሰጠሁም። ይህን ነገር ምንድነው? እነሱስ ፍላጎታቸው ምንድነው? አንተስ የነበረ መልስ ምንድነው? ወደዚህ የመጣሁትኝ እንደነገርኩ በመጀመሪያ ወቅት ላይ መፍትሄ ለማግኘት ሶሉሽን ለማግኘት ነው። ነገር ግን እዚህ ከመጣው እና ቪዲዮን ከለቀቃችሁት በኋላ ግን እንደጠበቅኩት አይደለም። ህይወቴን በሌላ አቅጣጫ እንዳየው ነው ያስቻለኝ። ወደ ሀገርም ወደ እንግሊዝም መመለስ አልቻልኩኝም በብዙ ምክንያቶች ማለት ነውና ብዙ ነገሮች የተፈጠሩት ሰዎች እኔን ለማግኘት ፐርሰናሊ የኔ ማንነት ለማወቅ ብዙ ነገር አድርገዋል። ድምፄን እንትን ለማድረግ ሞክረዋል፣ ደውለው ብቻ ብዙ ነገር አድርገዋልና ያው ማድረጋቸው ምናልባት ነገሮችን ለማወቅ ካላቸው ጉጉትና ፍላጎት ይመስለኛል። ብዙ ሰው ደውሎልኛል። ሃይማኖት ላይ ያሉ ሰዎች፣ ተማሪዎች፣ ሙዚቃው ላይ ያሉ ብዙ ሰዎች ደውሏል እና ደውለው የሚሉት ነገር ለእኔ መፍትሄ የሚሆን ነገር አይደለም። ምንድነው የሚሉት? መፍትሄው እነሱን እንዳስገባቸውና እነሱም እንደኔ አይነት ኑሮ እንዲኖሩ ሀብታም የሚሆኑ መስሏቸዋል። እንደዛ ነው የሚያስቡትና አይኖ ሀብታም ሊሆኑ ይችላሉና እኔ እዚህ የመጣሁትኝ አንተ እንዳልከው ራሴን ነገሮችን ለመለወጥ ለመቀየር ከነበረብኝ ችግር ውስጥ ለመውጣት ነውና ነገር ግን እንደዛ አይደለም የሆነው። ችግሩ ብዙ ሆነ። አንደኛው ስልኬን ለጥቂት ሰዎች ነው የተሰጠው። እርግጥ አስታውሳለሁ። ከዛ በኋላ ስልኬ እንዳይሰጥ ብዬ እኔም ስልክ አጥፍቼ ያለሁኝ እና ራሴ ላይ መስራት ስለነበረብኝ ሰዎቹ ለጠቆሙኝ መፍትሄ ለመሄድ እየሞከርኩ ነበርና ግን እንደዛ አልሆነም። ሰዎች በጣም ነበር የረበሹኝ። የኔን መጸጸትና የኔን አሁን ያለሁበትን ያልተመቸ ነገር እነሱ ለመጠቀም ነው የሞከሩት። ብዙ ሰው ይደውላል። እናቴ ታማ ነው፣ አባቴ እንደዚህ ሆነ፣ ችግር ውስጥ ነኝ፣ ኩላሊቴን ልሸጥ ነው የሚሉ ሰዎች ይመጣሉና አይኖ ችግር ውስጥ ሊኖሩ ይችላሉ። ግን መንገዱ ይሄ አይደለም። ምክንያቱም መንገዱ ይሄ ስላልሆነ ነው እዚህ ጋር መጥቼ የምናገረው። አንዳንዴ ሁሉም ነገር ማየት ላይኖርብህ ይችላል። ከሰዎች መማር ትልቅ ነው ብዬ አስባለሁና ከኔ ምን መማር አለባቸው የሚለው እንግዲህ አንተ እንዳልከው ነው። ቅድም መልካም ነገር ቢመኙ ደስ ይለኛል። ህይወቴ ላይ በጣም ብዙ ባለፈው እንደነገርኩ የነበረብኝን ችግሮች ለማውጣት ራሴን ከከተማ ወጥቼ ነበረ። እነሱም ደግሞ የሚያስቸግሩ ነገሮች ነበሩ። ምክንያቱም አሁን ኪሩቤል ብለህ ስሜን ብትቀይረውም እኔ በማወራቸው አንዳንድ ነገሮች ስለ ማንነቴ ሊያውቁ ይችላሉና በዛ ምክንያትም ሊሆን ይችላል አላውቅም፣ አደጋ ሊያደርሱብኝም የሚፈልጉ ሰዎች አሉ። ምናልባት ከሚስጥር እዛ ሚስጥር ውስጥ ያሉ ሰዎች አሉ፣ እዛ ጭልመት ውስጥ ያሉ ሰዎች አሉና እነዛ ሰዎች እኔን ለማጥፋት ይፈልጋሉ። አሁን ላይ እንዳየሁትም ከሆነ እኔን ለመግደል ወደ ኋላ አይሉ። ለመሸሽ ብዬ ነው የጠፋሁት። እናንተም እኔን ለማግኘት ስትሞክሩ ነበረ። እኔ ደግሞ እምነት አጣሁኝ። እምነት ያጣሁት ምንድን ነው? አንደኛ የሰውን ሁኔታ ሳይ ፈራሁ። ሁለተኛ ነገር ደግሞ ምናልባት በእናንተ በኩል አድርገው እኔንም ድጋሚ ሊያደርጉኝ ይችላሉ ብዬ ስለፈራሁ ነው ያላገኘኋችሁ። ምክንያቱም እናንተ ይህን ታደርጋላችሁ ብዬ ሳይሆን ምናልባት እናንተንም እንደዚህ አይነት ዛቻና ማስፈራሪያ ሊደርሱባችሁ ይችላሉና ከዛ አንጻርም ነው
እንግዲህ አሁን ነገሮችን ያስተካከልኩ ነው። ቅርብ ጊዜ ወይ መኖር ወይ መሞት የሚባለው ደረጃ ላይ ደርሳለሁ። ሙሉ በሙሉ ካለሁበት ችግር እላቀቃለሁ ብዬ አስባለሁና ኢትዮጵያ መምጣት ይጠቅመኛል በጣም። ክሩቤል እዚህ ጋር ግልጽ እንዲሆን አልጠይቅ የምፈልገው ነገር እንግዲህ እምነት ነው። የማንም ሰው በህገ መንግስቱም የራሱን ማመን የወደደውን ማድረግ ይችላል እና አትመን አይደለም እምነት ነው። ምንም የተደበቀ ነገር የለም፣ የሚታይ ነው። ያ ማለት ምንድነው? ነፍስህን ትሰጣለህ፣ ገንዘብ ታገኛለህ ነው። አላማው ይሄ ነው። እኔ በተረዳሁት ወይ ከዚህ የተለየ መንገድ ካለ ጠቁመኝ። ማለት ይሄ እውነታው የሃይማኖቱ እውነት ነፍስህን ስጠኝ ገንዘብ እሰጥሃለሁ ነው። ከዚህ ሌላ አለው? ምናልባት ስለዛ በማወራቸው ነገሮች ላይ አንዳንድ መውጣት የሌለባቸው ነገሮች ካሉ ቆርጣችሁ ብታወሩት ደስ ይለኛል። ለምናገረው ነገር መንፈሱ እንደነገርኩ ፈርም ያለውኝ እኔና አሁን በህይወቴን የፈረምኩትኝ ከዛ ህይወት መውጣት አልችልም። የማይቻል ነገር ለማግኘት የመጣሁት ኢትዮጵያ ውስጥ ያላሰብኩት ነገር ነው የተፈጠረው። ያ ኃይል እኔ መግደል ይፈልጋል። እኔን ለመግደልም እየሞከረ ነው እና ብዙ በነገርህ የማይገቡህ ነገሮች ተፈጥሯል። ከዛን ጊዜ በኋላ ከነገርኩ ጀምሮ አይደለም በልቤ ውስጥ ያ ነገር መጥፎ መሆኑን ማመን እና መቃወም ሲጀምር ነው ያ ነገር ወደ እኔ መገለጥ የጀመረው መጥፎ ነገሩና ራሴን እንዳጠፋ ይገፋፋኛል። የነበርኩበት ቦታ ላይ እባቦች፣ ትላልቅ እባቦች ይመጡ ነበር ወደ እኔና እኔን ሊገሉኝ ይሞክራሉ። እንደነገርኩ ንቅሳት አለና ያ ንቅሳት ያቃጥለኛል። ማቃጠል ሳይሆን ያ ንቅሳት ሄዶ አንገቴ ላይ ይሆናል። ከዛ ጆሮዬ ጋር ይመጣል፣ ወደዚህ ወደ ልቤ ጋር ይመጣል፣ ወደ ታች ይወርዳል፣ ያሰቃየኛል። አሁን ያለሁበት ነገር አልወደደውም መንፈሱና ትዝ ይለኛል እዚህ መጥቼ እኔ የሉሲፈር አምላኬ ነው ብዬ ነግሬ ነበር ካስታወስክ። አሁን ላይ አምላኬ አይደለም ለማለት እፈልጋለሁ፣ ግን እንደዛ ማድረግ አልችልም። ምክንያቱም ሞቴም የሚሆነው በጣም አስቀያሚ በሆነ መንገድ እንደሞት አውቃለሁ። ምክንያቱም ከዚህ መንገድ ለመውጣት ከሞከርኩኝ ህይወቴ በጣም ነው የሚበላሸው። ይሄ አሁን እንግዲህ ክሩቤል ይህን የምትለኝ ቃል ኪዳን ተገባብተናል ነው? ቃል አለኝ በደሜን የፈረምኩት እንደነገርኩ። አዎ፣ ግን እዚህ ጋር አንድ ነገር ክሩቤል እኔ ልጠይቅህ የፈለኩት ነገር ምንድን ነው? የተሸነፈ ታሪክ የለውም። ያ ማለት ደግሞ ሰይጣን የተሸነፈ መንግስት ነው። አሁን አንተ ሉሲፈር ብለህ ብታምነውም ምንም ስም ብትሰጠውም በቃ የተሸነፈ መንግስት ነው። የተሸነፈ ደግሞ ታሪክ የለውም። ስለዚህ በተሸነፈ መንግስት ውስጥ አንተ የሚያሸንፈውን የእግዚአብሔርን ክብርና ኃይል ማመኑን የቸገረህ ወይንስ እዚህ ጋር የደም ፊርማ አለና እሱ ሊያደርግ ይችላል የሚል እምነት ነው የቸገረህ? ምትለው ነገር ልክ ሊሆን ይችላል። ነገር ግን በሃይማኖቴ በፊት በነበረኝና አሁን ባለኝ ነገር ልዩነት አለውና አንተ ካለህበት ቦታ ላይ ሆነ ነው የምታወራው፣ ከምታምንበት ቦታ ላይ ሆነ ነው የምታምነው። እና እኔ ደግሞ አሁን ያለሁበት ህይወት ራሴን አሳልፌ ለሰይጣን የሸጥኩበት ሁኔታ ላይ ነው ያሉትና እዚህ ጋር ምን እንደምሆን አላውቅም። አንተ እዚህ ስመጣ እኔ እናንተን አምኛችሁ ነው የመጣሁት። ስመጣም እየፈራሁ ነው የመጣሁት። ምክንያቱም ኢትዮጵያ ውስጥም በዚህ ጉዳይ ላይ ያሉ ሰዎች አሉ። የተወሰናችን እንተዋወቃለን። የማላውቃቸውም ሰዎች አሉ፣ ኃይል፣ ገንዘብ፣ ስልጣን ያላቸውና ለማስፋፋት የሚደረጉ ነገሮች አሉ። ባለፈው ነግሬያችሁ ያላወጣችሁት ነገር አለና ለማስፋፋት ይሄን ነገር ለማስፋት ይፈልጋልና
እዛ ነገር ላይ አስተዋጽኦ ማድረግ ነበረብኝ። ብዙ ትዕዛዞች ማድረግ ነበሩብኝ። ደረጃ ማሳደግ ነበረብኝ። አሁን ላይ ያለኝ ግንኙነት አቋርጫለሁ ማለት ይቻላል፣ ካለኝ ፊርማ ውጪ ማለት ነውና ሰዎች በጣም የሚገርሙኝ እኔ ያለሁበት ነገር ስለማያውቁ ገንዘቡ ነው የሚታያቸው። ገንዘቡን አይተው ነው ኪሩቤል በሰጠኝ ስም ኪሩቤል የሚሉት። የኪሩቤልን ህይወት አታውቁትም ነው ማለት ነው የምፈልገው። የደውሉኝ ሰዎች እውነት ያመንኳቸው ሰዎች ነበሩ። በሃይማኖት ጠንካራ ነን፣ መንገዱን እናሳያለን ያሉኝ ሰዎች አሉ። እነሱም እኔን ለመጠቀም ነው የሞከሩት። ወይ እኔን ሚዲያ ላይ ለማውጣት፣ ወይ እኔን ገንዘብ እንሰጣቸው፣ ወይ ደግሞ እዛ ነገር ውስጥ ማህበር ውስጥ አባል ለመሆን በግልጽ ያወቁትን የጠየቁኝና ያንን ነገር ማድረግ አልፈልግም። እውነት ለመናገር በደሜ ፈርም ያለው ማለት ከዚህ በኋላ ነፍሴም ስጋዬም ለሱፊር ተሽጣለች፣ ለሉሲፈርና ከዚህ በኋላ እኔ የኔ አይደለሁም። ግን ደግሞ በአንድ በኩል ደግሞ መውጣት ፈልጋለሁ። ወደ እንግሊዝ መሄድም አልቻልኩኝም። እዛ ሀገር እንደገባው በእርግጠኝነት እንደሞት አውቀዋለሁ። እዚህም የማየው ነገር በጣም ብነግርህ የማይገቡ ነገሮች አሉ። ነፍሴ በጣም የተጨነቀች ነው። መተኛት ለእኔ ሩቅ ነው፣ በጣም ሩቅ ነው። በጣም እንግዲህ የሀበሻ ጨዋታ ቤተሰቦች ከኪሩቤል ጋር እያወራን ያለነው ኪሩቤል ያለበት ሁኔታ እየነገርን ነው። እኛ ይህን ፕሮግራም ስናቀርብ ሰይጣንን እንድትፈሩ፣ ሰይጣንን ጉልበት ብርታቱን ለመግለጽ አይደለም። ይህ የምናቀርብላችሁ ምድር ላይ ያለውን እውነቱን ለመንገር ነውና አሁንም በድጋሚ ነግራችሁ ነገር የተሸነፈ ታሪክ የለውም። እኛ ያሸነፈው ክርስቶስን ነው እንጂ የምናምነው በወደቀው ሉሲፈር እምነትም ጉልበትም የለንምና ምናምነው በሱ በአንድ በእግዚአብሔር ነውና ወደ ሀበሻ ጨዋታ ቤተሰቦች አቋማችሁን እንግዲህ ፈትሹ። አሁንም ደጋግመን የምንነግራችሁ እንድትፈሩ ወይም ደግሞ የሰይጣንን ጀብዱ ለማሳወቅ አይደለምና ራሳችሁን ያላችሁበትን ቦታ መርምሩ። ሌላው እንግዲህ ከኪሩቤል ጋር ከደረሳችሁኝ ጥያቄዎች አንዳንዶቹ ጥያቄዎች ደግሞ ኪሩቤልን አሁን ያለበትን ሁኔታ የደረሰበትን ነገር ማወቅ ትፈልጋላችሁ። ኪሩቤል እስቲ አሁን ያለህበት ሁኔታ ያው ብዙ የማይነገሩ ነገሮች አሉ፣ ግልጽ ማታረጋቸው ነገሮች አሉ። ቢሆኑም ግን አንተ በዚህ አባል ውስጥ በመሆኑ ገንዘብ ነው አሁንም አግኝቻለሁ ብለህ አፍህን ሞልተህ ልትናገር የምትችለው ገንዘብ ነው። አሁን ባለበት ሁኔታ ደግሞ እዛ ጋር በገባው ቃል ኪዳን በደም ቃል ኪዳን ገብተሃል። ከዛም አልፈህ በሌላም መንገድ ያው ቪዲዮ ላይ ማውራት በሌለብን መንገድም ደግሞ ያደረከው ቃል ኪዳን አለ። ያንንም አድርገህ ብዙ ዋጋ ከፍለህ ነው እዚህ ጋር የመጣው። አሁን ደግሞ ተመልካቾቻችን ካለው ሁኔታ ከኑሮ ድህነት ከችግሩ ከዚህ የተነሳ ሰው ገንዘብ ማግኘት ይፈልጋል። ገንዘብ ለማግኘት ነው እንግዲህ በርካታ ሰው የሚደውለው ኪሩቤልን አገናኙኝ የሚለው። ምንድነው አሁን ኪሩቤል ትክክለኛ አቋምህ ምንድነው? አንተ አቋምህ እኔ ጋር ይብቃ ሌላው ይቀጥል ነው የምትለው ወይንስ የራሳችሁ ጉዳይ እኔ መንገዱን ነግራችኋለሁ ነው የምትለው? እስካሁን ቅድም እንደነገርኩ መጀመሪያ ስመጣ የሚሰሩት ነገሮች አሉ እናንተ ጋር ነው። ከሌሎቹ የተለየ ትልቅ ታሪክ ኖሮኝ አይደለም። በየጠንቋይ ቤቱ የሚሄዱ ሰዎች ምናምን አያሉ ስታቀርቡና የኔ ለምን እንደዚህ እንደተጋነነ አልገባኝም። ምናልባት ስላለኝ ገንዘብ በደንብ ስላወራ ይሁን ባለፈው ሳወራም ብዙ ልክ አወራሪ አነጋገሬ ልክ አልነበረም ነበረ። ካስታወስክ ትንሽ ጭቅጭቅ ነበረ ስናወራ፣ ባለፈው ተጨቃጭቀ ነበር ከካሜራም በኋላና
እኔ አንድ ቀን ብተኛ ከዚህ በኋላ አንድ ቀን ተኝቼ ብሞት በቂ ነው ለእኔ። አሁን እንቅልፍ የለኝም፣ አልተኛም። እንቅልፍ አንድ ሰዓት ምንም ሳለው መተኛት አልችልም። ነፍሴ የተጨነቀች ነውና እየፈተነኝ ነው። ስለዚህ ነገር አውርቼ መስክሬ ከሞትኩ መሞት ነው የምፈልገው ወስኛለሁና ለዛ ነው የመጣሁት ከነበርኩበት ከተደበቅኩበት ቦታ። ስለ ሰዎቹ መፍትሄ ይሰጡኛል ብዬ አስቤ አምኜ ያወሯቸው ሰዎች ነበሩ። እንጸልይልህ ምናምን እንምከር ምናምን ይላሉና ግን እንደዛ አልነበረም። ከፊት ለፊት እንደዚህ ይላሉ እንጂ ከኋላ ግን ጥቅም ነበሩ፣ ፍላጎት ነበረው፣ ልክ ያልሆነ ፍላጎት ነበረው እና ያ ነገር በጣም ይረብሸኛል። እንዴ ይሄ ነገር እኔ ስላወራሁት ነው ወይንስ ሰው ልብ ውስጥ ስላለ ነው እላለሁ። ሰው ከፈጣሩ ጋር ያለው ግንኙነት ስለተበላሸ ነው ወይስ በኑሮ በህይወቱ ደስተኛ ስላልሆነ ነው ወይስ እኔ ሳወራ አጓጉቻቸው ነው ብዬ አስባለሁ። እና መጥቼ ተናግሬ መፍትሄ አግኝቼ ለወጣለሁ ወይ ደግሞ ተንፍሼ ይቀለኛል ብዬ ነው እንጂ የመጣሁት እናንተ ጋር ሰዎች የደወሉ እንዳያስጨንቁኝ አይደለም። እውነት ለመናገር ይህንን ቪዲዮ አይቼዋለሁ። ወደ 100 ምናምን ሺህ ሳይደርሳል እናንተ ቻናል ላይ ፌስቡክ ላይም አይቻለሁ። ብዙ ሺህ ሰው አይቶታል። እና ከዚህ ውስጥ ምንድን ነው የተማሩት ብዬ ሳስብ በጣም የማያውቁትን ነገር አይደለም የነገርኳቸው። መጽሐፍ ቅዱስ ላይም አለ ስለ ወደፊቱ ይናገራል። ምናልባት እኔ አንዱ መገለጫ ነኝ ብዬ አስባለሁ። ለቤተሰቦቼ ስለምፈራ ነው እንጂ ራሴን አጋልጬ ፊቴን አሳይቼ ተናግሬ አስተምሬ በሞት ደስ ይለኛል። መሞቴ ስለማይቀር ማረገው ነገር ኃላፊነት መኖር ስላለበት ነው እንደዚህ የጠፋሁትም ራሴን የምደብቀው ማለት ነው። በራስ ስትፈርም ምን አለ መሰለ፣ ስትፈርም ነፍስህንና ስጋህን ለአምላክ ለሉሲፈር ነው የምትሰጠው። ያ ከሆነ በኋላ ምናልባት የገንዘብ ችግር ለመኖር ዓለም ላይ ለመኖር አትቸገርም። ሁሉም ወዳጅ ነው፣ ደስተኛ ሆነ ነው የምትኖረው። ግን ደግሞ የራሱ ሕግና ደንብ አለው። ስለዛ ብዙ ማውራት አልፈልግም። ምክንያቱም አስፈላጊ ስላልሆነ። ክሩቤል እዚህ ጋር እንደው አንድ ጥያቄ ልጨምርና በዚህ ሃይማኖት እምነት ውስጥ የግብረ ሰዶማዊነት ማስፋፋት ወይም ደግሞ ወንዶች ከወንዶች ጋር ግንኙነት እንዲያደርጉ ይህንን ታበረታታላችሁ? እንግዲህ አንዱ ሚስጥር ከሚባለው ይጠቅማል ብዬ የማስበው ሚስጥር ይሄ ነው። የአንድ ሳንቲም ሁለት ገጽታ ነው የሚባለው። ዋነኛ ዓላማው እዚህ ምድር ላይ የራሱን ግዛት መፍጠር ነው። በተቻለ መጠን ተጽዕኖ መፍጠር ነው። አብዛኞቹ የ666 እዚህ በሚባለው 666 አባላች ውስጥ ህይወትን ኖረው ጨርሰው ሌላ ጣዕም ውስጥ ሌላ አዲስ ጣዕም በመፈለግ ላሉ ሰዎች ያሉበት ነውና፣ አዎ አብዛኞቹ እንደዚህ አይነት ግንኙነት ውስጥ ነው ያሉት። በእርግጠኛ አልገባሁኝ። ትንሽ ብቆይ ግን አለመግባቴን እርግጠኛ መሆን አልችልም። ራሱ ይሄ የሉሲፈር እምነት ይህንን ያበረታታል። በደንብ ነው የሚያበረታታው። ቃል በቃል ላይልህ ይችላል፣ እንደዚህ አድርግ አይልህም። ግን አብዛኞቹ ከማንነት ጋር ነው የምትጣላውና ይሄ ፊት መቀየር ብዙ ነገሮች አሉ። ፊታቸውን ያስቀይሯሉ። ማውቃቸው ሰዎች አሉ፣ ፊታቸውን ያስገለብጣሉ።
ቁንጅና የሚለውን እኛን እናንተ የምናውቀውን ተፈጥሯዊ ነገር ማጥፋት ነው። የሰው ልጅ ከተፈጥሮ ውጪ ማለት ነውና ተፈጥሮ የሰጠችውን ሰውነት መገልበጥ ነው። እና ካየህም ውጭ ሀገር ያሉ አንዳንድ ሰዎች አሉ አርቲስቶች ምናምን ላይ ያለ እንደዚህ ያደርጓሉና የኛ ማካሄድ ወደዛ ነው። በጊዜ ሂደት የኛ የላይፍ ስታይላችን እንደዛ አይፈቅድም። ያ ይመስለኛል እንጂ ከጊዜያት በኋላ ኢትዮጵያ ውስጥም አለ ይሄ እንደ ማህበር እንቀሳቀስ። ግን ይሄ ማህበር ባለፈውም አንዲት ልጅ ያቀዋል ገንዘብ ተበላለች። እንደዛ የሚያደርጉት ለምን መሰለህ? እንደዛ ኖሮ አይደለም። እንደዚህ የሉሲፈር አባል ለመሆን እንዲህ ቀላል አይደለም። እንደዚህ ፌስቡክ ላይ ስለተለጠፈ እና ገንዘብ ልከህ የምትገባበት ነገር አይደለም። ጥቁር ፍየል በማረድ አይደለም። እንደዛ የሚባል ነገር የለም። ምናልባት ይሄ ውስጥ ስርዓት ውስጥ ያለ ትልቅ ቦታ ላይ የራሱ አካሄድ አለው ያ ነገር። እንግዲህ አሁን እዚህ ጋር ላቋርጥና ክሩቤል